ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ በዛሬ ክላሳችን ደግሞ ክፍል 7 የአማርኛ ንባብ ይሆናል። እንግዲህ ዛሬ ከዚህ ጋር የምታዩቸው እነዚህን አማርኛዎቹን ከመጀመሪያው ጀምረን እስከ መጨረሻ ያሉትን ንባቦችን በደንብ አድርጌ አነብላችኋለሁ። በተለይ ጀማሪ ከሆናችሁ ቀስ ብለን እንዴት ቃላቶችን 2፣ 3 እና ከዚያም በላይ የሆኑ ቃላቶች ደግሞ በአንድ ላይ ሆነው እንዴት እንደሚነበቡ እናያለን ማለት ነው። እንግዲህ በባለፈ ክላሳችን ቃላቶች ስንመማር ነበር፣ ፊደላቶችም ስንመማር ነበር። እንዲሁም ደግሞ እንደነዚህ አይነት አረፍተ ነገሮችም ደግሞ የተወሰነ አይተናል። ዛሬም ደግሞ እነዚህን ከመጀመሪያው ጀምረን እያነበብን እንሄዳለን ማለት ነው። እሺ ከዚህ ጋር መጀመሪያ በቢጫ የተጻፈው ምን ይላል? ክፍል 7 አማርኛ ንባብ፣ አማርኛ ንባብ ይላል። እሺ ከዚህ ከመጀመሪያው ስንጀምር ሁ ላ ች ን ም አምስቱ ፊደላቶች እነዚህ አንድ ቃል ናቸው። ሲነበብ ምን ይላል? ሁላችንም፣ ሁላችንም። ከሁ ጀምረን እስከ ም ያለው አንድ ትርጉም ያለው ነገር የፊደላት ስብስብ ከሆነ ያ ምን ይባላል? ቃል ይባላል። ፊደላቶች በአንድ ላይ ሆነው ትርጉም ያለው ነገር ሲሰጡን ቃል እንለዋለን። ይሄ አሁን አምስቱ ፊደል ምን ይላል ሲነበብ? ሁላችንም፣ ሁላችንም ይላል። እሺ ከዚህ ጋር ደግሞ ተባብረን፣ ተባብረን፣ ተባብረን። ይህም አንድ ቃል ነው፣ ትርጉም ያለው ነገር። ሁላችንም አለ፣ ከዚህ ጋር ትንሽ ርቀት እንጠቀማለን። ከዛ ተባብረን፣ ተባብረን። መስራት፣ መስራት፣ መስራት። አለብን፣ አለብን፣ አለብን። ሁላችንም፣ ሁላችንም ተባብረን፣ ተባብረን መስራት አለብን፣ አለብን። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር የት፣ የት ሄደሽ፣ ሄደሽ። የት ሄደሽ? ነው፣ ነው፣ ነው። ዛሬ፣ ዛሬ፣ ዛሬ። አላየሁሽም፣ አላየሁሽም፣ አላየሁሽም። አሁን ከዚህ ጋር ስንት ቃላቶችን ተጠቀምነ? አንድ የት የሚል አለ፣ ሁለተኛ ሄደሽ፣ ሶስተኛ ነው፣ አራተኛ ዛሬና አምስተኛ አላየሁሽም። ስንት ቃላቶች አሉ እዚህ ጋር? 5 ቃላቶች። እነዚህ 5 ቃላቶች ደግሞ በአንድ ላይ ሲጻፉ ምን ይባላል? ይሄ አረፍተ ነገር እንለዋለን ማለት ነው። አረፍተ ነገር ማለት የቃላቶች ስብስብ ሆነው ትርጉም ያለው ነገር አንድ ሙሉ ሀሳብ ሲሰጡን ያ ምን እንላለን? አረፍተ ነገር እንላለን። የት ሄደሽ ነው ዛሬ? አላየሁሽም፣ አላየሁሽም። እሺ ከዚህ ጋር ደግሞ ከዚህ፣ ከዚህ፣ ከዚህ ምን፣ ምን፣ ምን ትሰሪያለሽ፣ ትሰሪያለሽ፣ ትሰሪያለሽ። ከዚህ፣ ከዚህ ምን፣ ምን ትሰሪያለሽ? 3 ቃላቶች። ከዚህ አለ፣ ምን አለ፣ መጨረሻ ትሰሪያለሽ፣ ትሰሪያለሽ ይላል። ኦኬ ከዚህ ጋር ደግሞ ምን ይላል? ሁሌ፣ ሁሌ፣ ሁሌ መነጋገር፣ መነጋገር። ሁሌ፣ ሁሌ መነጋገር፣ መነጋገር። ጥሩ፣ ጥሩ፣ ጥሩ። አይደለም፣ አይደለም፣ አይደለም። ሁሌ፣ ሁሌ መነጋገር
ጥሩ አይደለም። 4 ቃላቶች አሉ እዚህ ጋር። ይኸው ርቀታቸው ራሱ አንድ ቃል ከአንድ ቃል ርቀት መጠቀም አለብን ብያችኋለሁ አይደለ? ሁሌ ካልነ በኋላ ርቀት አለ አንድ ቃል ማለት ነው። መነጋገር እስከሚለው 2 ቃል፣ ጥሩ እስከሚለው 3 ቃል፣ መጨረሻ ደግሞ አይደለም የሚለው 4ኛ ቃል ማለት ነው። ሁሌ መነጋገር ጥሩ አይደለም። እሺ ከዚህ ጋር ደግሞ ሁሉም ነገር ሁሉም ነገር መስተካከል አለበት። ምን ይላል? ሁሉም ነገር መስተካከል አለበት። እሺ በጣም አሪፍ። ከዚህ ጋር አንድም ሰው ስራ ቦታ አልተገኘም። እዚህ ጋር ስንት ቃል ነው ያለ? አንድም ይላል የመጀመሪያው፣ ከዛ ሰው አለ፣ 3ኛ ስራ አለ፣ 4ኛ ቦታ አለ፣ 5ኛ አልተገኘም የሚለው ደግሞ ከአ ጀምሮ እስከ ም ያለው ደግሞ አንድ ቃል ነው። አልተገኘም። እንግዲህ ቃላት ሲባል ምንድነው? ባለ 2 ፊደል። እዚህ ጋር ለምሳሌ ሰው የሚለው ባለ 2 ፊደል ነው። ስራ የሚለው ባለ 2 ነው። እዚህ ጋር አንድም ስንል 4 ፊደል ነው። አልተገኘም ስንል 5 ፊደል ነው። ስለዚህ ቃል ስንል ከ2 ፊደል ጀምሮ እስከ 10 እና ከዚያም በላይ ፊደላቶች በአንድ ላይ ሆነው ቃል ሊሆኑ ይችላሉ። እንደየሁኔታውና እንደፈለግነው የቃል የትርጉም አይነት ማለት ነው። አሁን እዚህ ጋር 1 2 3 4 5 ቃላቶች በአንድ ላይ አረፍተ ነገር ሰርተውልናል። ምን የሚል? አንድም ሰው ስራ ቦታ አልተገኘም ይላል። እሺ የመጨረሻው ዛሬ ወደ ስብሰባ እሄዳለሁ። ምን ይላል? ዛሬ ወደ ስብሰባ እሄዳለሁ። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ ምንም ትንሽ ብትሆንም እነዚህን የአማርኛ አረፍተ ነገሮች ተማምረናል ማለት ነው። እነዚህ አረፍተ ነገሮች ትንሽ ከበድ ካሏችሁ ለማንበብ በጣም ከተቸገራችሁ ወደኋላ ተመልሳችሁ የሰራኋቸውን በባለፈው ቃላቶች ስላሉ እነሱን ማየት ትችላላችሁ ማለት ነው። በተጨማሪም ደግሞ የረሳችኋቸው ፊደላቶችም ካሉ ከቪዲዮ ቻናሌ ላይ ገብታችሁ ወደ መጀመሪያው አካባቢ ስትፈልጉ ከ ጀምሮ እስከ ፕ የተሰሩ በክፍል 1 ክፍል 2 እና ክፍል 3 ብዬ ሙሉ 34ቱ ፊደላት ሰርቻለሁ። እናንተ እነሱን ገብታችሁ መከለስ ይቻላል ማለት ነው። በቀጣይ ደግሞ በአማርኛ እና በእንግሊዘኛ ትምህርቶች እመለሳለሁ። መልካም ጊዜ። ባይ ባይ።